ሰላም ሰላም ለክሙ አሃዊየ ወአሃትየ ቤተሰብ ልሳነ ግዕዝ ወአፍቃርያነ ልሳነ ግዕዝ ይዜ ዘአቀርብ ለክሙ በሳብዓይ ክፍል በእንተ መጠይቃዊ ቃል ዘይብል አይ ውእቱ ለጠይቆ በእንተ ነገራት በእንተ ሰብ በእንተ ጊዜ በእንተ መካን ዘይወቁዐነ መጠይቃዊ ቃል አይ ዘይብል ውእቱ። ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች። ዛሬ የምናየው በሰባተኛ ክፍል ስለ መጠይቃዊ ቃል የሚል ሆኖ አንዱ ከመጠይቃን ቃላት የሆነው አይ የሚል ነው። ስለ ነገሮች ለመጠየቅ፣ ስለ ሰው ለመጠየቅ፣ ስለ ጊዜ ለመጠየቅ፣ ስለ ቦታ ለመጠየቅ የሚጠቅመን መጠይቃዊ ቃል አይ የትኛው የሚል ነው። ምሳሌ ቀዳማይ አይ መጽሐፍ ይሄይስ ለኪ፣ አይ መጽሐፍ ይሄይስ ለኪ። የትኛው መጽሐፍ ይሻልሻል? የትኛው መጽሐፍ ይሻልሻል ማለት ነው። እዚህ በሌላ አገላለጽ አይ መጽሐፍ ይሄይሰኪ፣ አይ መጽሐፍ ይሄይሰኪ ይባላል። ካላይ አይ ብእሲ ዘኢይመውት፣ አይ ብእሲ ዘኢይመውት። የትኛው ሰው ነው የማይሞት? የማይሞት ሰው የትኛው ሰው ነው ማለት ነው። ሳልሳይ አይ ብእሲ ውእቱ መምህርከ፣ አይ ብእሲ ውእቱ መምህርከ። የትኛው ሰው ነው መምህርህ? መምህርህ የትኛው ሰው ነው ማለት ነው። ራብዓይ አይ ፍኖት ይወስድ ሀበ ቤተ ክርስቲያን፣ አይ ፍኖት ይወስድ ሀበ ቤተ ክርስቲያን። ወደ ቤተ ክርስቲያን የሚወስደው መንገድ የትኛው ነው? የትኛው መንገድ ነው ወደ ቤተ ክርስቲያን የሚወስደው ማለት ነው። ሀምሳይ አይ ቃል ተነግረ ሎቱ፣ አይ ቃል ተነግረ ሎቱ። የትኛው ቃል ነው የተነገረለት ወይም የትኛው ቃል ነው ለሱ የተነገረው ማለት ነው። ሳድሳይ አይ ትእዛዝ ተአቢ፣ አይ ትእዛዝ ተአቢ። የትኛዋ ትእዛዝ ትበልጣለች ማለት ነው። እዚህ ወይም ከመጽሐፍ ቅዱስ ከ10 ትእዛዞች የትኛዋ ነች የምትበልጠው ማለት ነው። የዚች መልሳችሁን በኮሜንት ላይ ያስቀምጡልን። ሳብዓይ አይ ጊዜ ትመጽእ፣ አይ ጊዜ ትመጽእ። በየትኛው ጊዜ ነው የምትመጣው? በየትኛው ሰዓት ነው የምትመጣው ማለት ነው። አይ ዘይብል መጠይቃዊ ቃል ሶይከውን ተሳቤ አየ ይብ። አይ የሚል መጠይቃዊ ቃል ተሳቢ ሲሆን አየ ይላል። ምሳሌ ቀዳማይ አየ መጽሐፈ አንበብከ፣ አየ መጽሐፈ አንበብከ። የትኛውን መጽሐፍ ነው ያነበብከው? የትኛውን መጽሐፍ አነበብክ ማለት ነው። ካልአይ አየ ብእሴ ጸዋዕከ፣ አየ ብእሴ ጸዋዕከ። የትኛውን ሰው ነው የጠራኸው? የትኛውን ሰው ጠራህ ማለት ነው። ሳልሳይ አየ ፍኖተ ሀረይከ፣ አየ ፍኖተ ሀረይከ። የትኛውን መንገድ ነው የመረጥከው? የትኛውን መንገድ መረጥክ ማለት ነው። ራብዓይ አየ ቤተ ሐነጸ እሁከ፣ አየ ቤተ ሐነጸ እሁከ። ወንድምህ የትኛውን ቤት ነው የሰራው? ወንድምህ የሰራው ቤት የትኛው ቤት ነው ማለት ነው። ሀምሳይ አየ ቃለ ሰማዕከ፣ አየ ቃለ ሰማዕከ። የትኛውን ቃል ነው የሰማኸው? የትኛውን ቃል ሰማህ ማለት ነው። ሳድሳይ አየ አርዌ ቀተሉ፣ አየ አርዌ ቀተሉ። የትኛውን አውሬ ገደሉ? የትኛውን አውሬ ነው የገደሉት ማለት ነው። ሳብዓይ አየ ኃይለ አርአየ፣ አየ ኃይለ አርአየ። የትኛውን ኃይል ነው ያሳየው? የትኛውን ኃይል አሳየ ማለት ነው። በላዕለ መጠይቃዊ ቃል ዘይብል አይ
ዘይፄአኑ አው ዘይዓርፉ መስተዋድዳን ቃላት በ ለ እም ምስለ ውስተ ዲበ መንገለ ቅድመ ድህረ ላለ ወዘይመስልዎሙ ውእቶሙ አይ በሚል መጠይቃዊ ቃል ላይ የሚያርፉ ወይም የሚጫኑ መስተዋድዳን ቃሎች በ ለ እም ከ ምስለ ከጋራ ውስተ ወደ ውስጥ ዲበ ከላይ መንገለ ወደ ቅድመ ከፊት ድህረ ከኋላ ላለ ከላይ እነዚህና የሚመስሏቸው ናቸው። ቀዳማይ በአይ በየት በማን በምን ማለት ነው። በዘይብል መስተዋድዳዊ ቃል ሶይጽያን ላዕለ መጠይቃዊ ቃል ዘይብል አይ ምሳሌ ቀዳማይ በአይ ዕለት መጻእከ ሀቤየ በአይ ዕለት መጻእከ ሀቤየ ወደ እኔ በየትኛው ቀን ነው የመጣኸው? በየትኛው ቀን ነው ወደ እኔ የመጣኸው ማለት ነው። ካልአይ በአይ ኃይል ገበርከ ዘንተ መንክረ በአይ ኃይል ገበርከ ዘንተ መንክረ ይህንን ድንቅ ስራ በየትኛው ኃይል ነው ያደረከው? በየትኛው ኃይል ነው ይህንን ድንቅ ስራ ያደረከው ማለት ነው። ሳልሳይ በአይ ስልጣን ትገብር ዘንተ በአይ ስልጣን ትገብር ዘንተ ይሄን የምትሰራው በየትኛው ስልጣን ነው? በየትኛው ስልጣን ነው ይሄን የምትሰራው ማለት ነው። ራብዓይ በአይ መጽሐፍ ረከብከ ዘንተ ቃለ በአይ መጽሐፍ ረከብከ ዘንተ ቃለ ይሄንን ቃል በየትኛው መጽሐፍ አገኘኸው? በየትኛው መጽሐፍ ነው ይሄንን ቃል ያገኘኸው? ወይም ይሄንን ቃል ከየትኛው መጽሐፍ ነው ያገኘኸው? ከየትኛው መጽሐፍ ነው ይሄንን ቃል ያገኘኸው ማለት ነው። ሃምሳይ በአይ ልሳን ይትናገሩ እሉ ሰብ በአይ ልሳን ይትናገሩ እሉ ሰብ እነዚህ ሰዎች በየትኛው ቋንቋ ነው የሚናገሩት? በየትኛው ቋንቋ ነው እነዚህ ሰዎች የሚናገሩት? ወይም እነዚህ ሰዎች እየተናገሩት ያሉት በምን ቋንቋ ነው? በምን ቋንቋ ነው እነዚህ ሰዎች እየተናገሩ ያሉት ማለት ነው። ሳድሳይ በአይ ዓመት ተወልደ ዝንቱ ሕፃን በአይ ዓመት ተወልደ ዝንቱ ሕፃን ይህ ሕፃን በየትኛው ዓመተ ምህረት ነው የተወለደው? በየትኛው ዓመተ ምህረት ነው ይህ ሕፃን የተወለደው ማለት ነው። ሳብዓይ በአይ መካን ተራከብክሙ ምስለ ሁከ በአይ መካን ተራከብክሙ ምስለ ሁከ ከወንድምህ ጋራ በየትኛው ቦታ ተገናኛችሁ? በየት ቦታ ነው ከወንድምህ ጋር የተገናኛችሁት ማለት ነው። ሳምናይ በአይ ፍኖት ነሐውር ሀበ ሀገረ ሰላም በአይ ፍኖት ነሐውር ሀበ ሀገረ ሰላም ወደ ሰላም ከተማ በየትኛው መንገድ ነው የምንሄደው? በየትኛው መንገድ ነው ወደ ሰላም ከተማ የምንሄደው ማለት ነው። ታስዓይ በአይ ሕግ ይፈትህ መኮንን በአይ ሕግ ይፈትህ መኮንን በየትኛው ሕግ ነው ዳኛ የሚፈርደው? ዳኛ በየትኛው ሕግ ነው የሚፈርደው ማለት ነው። ካልአይ ለአይ የትኛውን ለማን ለመቼ ማለት ነው። ለዘይብል መስተዋድዳዊ ቃል ሶይጽያን ላዕለ መጠይቃዊ ቃል ዘይብል አይ ምሳሌ ቀዳማይ ለአይ ወልድ ወሀብተ ርስተከ ለአይ ወልድ ወሀብተ ርስተከ ለየትኛው ልጅህ ነው ርስትህን ያወረስከው? ወይም ለየትኛው ልጅህ ነው ርስትህን የሰጠኸው
ማለት ነው። ካልአይ ለአይ ብእሲ ተነግረ ዝንቱ ራእይ ለአይ ብእሲ ተነግረ ዝንቱ ራእይ። ይሄ ራእይ ለየትኛው ሰው ነው የተነገረው? ለየትኛው ሰው ነው ይሄ ራእይ የተነገረው ማለት ነው። ሳልሳይ ለአይ ንጉስ ይትቀነዩ እሉ ህዝብ ለአይ ንጉስ ይትቀነዩ እሉ ህዝብ። እነዚህ ህዝቦች ለየትኛው ንጉስ ነው የሚገዙት? ለየትኛው ንጉስ ነው የሚገዙት እነዚህ ህዝቦች ማለት ነው። ራብዓይ ለአይ ግብ ተጸዋ ዘመጠነዝ ህዝብ ለአይ ግብ ተጸዋ ዘመጠነዝ ህዝብ። ይህን የሚያክል ህዝብ ለምን ስራ ነው የተጠራው? ለምን ስራ ነው ይህን የሚያክል ህዝብ የተጠራው? ወይም ለየትኛው ስራ ነው ይህን ያክል ህዝብ የተጠራው? ይህን ያክል ህዝብ የተጠራው ለየትኛው ስራ ነው ማለት ነው። ሃምሳይ ለአይ ነዳይ ረዳእከ ትማልም ለአይ ነዳይ ረዳእከ ትማልም። ትናንት ለየትኛው ምስኪን ረዳህ? ትናንት ለየትኛው ምስኪን ሰጠህ ማለት ነው። ሳልሳይ እምአይ ከየት ከማን ከመቼ ማለት ነው። ዘይብ መስተዋዳዊ ቃል ሰው የዐርፍ ላይ ለመጠይቃዊ ቃል ዘይብል አይ። ምሳሌ ቀዳማይ እምአይ ደወል መጻእከ እምአይ ደወል መጻእከ። ከየትኛው አካባቢ ነው የመጣኸው? ከየትኛው አካባቢ ነው የመጣኸው? ወይም ከየትኛው ወረዳ ነው የመጣኸው ማለት ነው። ካልአይ እምአይ ፈለግ ትቀድሁ ማየ አው እምአይ ፈለግ ተሃይቡ ማየ እምአይ ፈለግ ትቀድሁ ማየ አው እምአይ ፈለግ ተሃይቡ ማየ። ከየትኛው ወንዝ ነው ውሃን የምትቀዱት? ውሃን ከየትኛው ወንዝ ነው የምትቀዱት ማለት ነው። ትርጉሙ አንድ ነው። ሳልሳይ እምአይ ትዕይን ተገብረ ህሬ እምአይ ትዕይን ተገብረ ህሬ። ምርጫ በየትኛው ከተማ ተደረገ? በየትኛው ከተማ ነው ምርጫ የተደረገው ማለት ነው። ራብዓይ እምአይ አድያም መጻእክሙ እምአይ አድያም መጻእክሙ። ከየትኛው ዞን ነው የመጣችሁት? ከየትኛው ክልል ነው የመጣችሁት ማለት ነው። ሃምሳይ እምአይ መምህር አይመርከ ዘንተ ትምህርተ እምአይ መምህር አይመርከ ዘንተ ትምህርተ። ይህንን ትምህርት ከየትኛው መምህር ነው ያወቅከው? ይህንን ትምህርት ከየትኛው መምህር ነው የተማርከው ማለት ነው። ሳድሳይ እምአይ ትውልድ ውእቱ ዝንቱ ሊቅ እምአይ ትውልድ ውእቱ ዝንቱ ሊቅ። ይሄኛው ሊቅ ከየትኛው ትውልድ ነው? ወይም ይሄ ሊቅ ከየትኛው ትውልድ ነው ማለት ነው። ራብዓይ ምስለ አይ ከየትኛው ጋር ከማን ጋር ማለት ነው። ምስለ ዘይብል መስተዋዳዊ ቃል ሰው የዐርፍ ላይ ለመጠይቃዊ ቃል ዘይብ አይ። ምሳሌ ቀዳማይ ምስለ አይ ሐዋርያ ሆረ እግዚእነ ሀበ ቀራንዮ ምስለ አይ ሐዋርያ ሆረ እግዚእነ ሀበ ቀራንዮ። ጌታችን ወደ ቀራንዮ ከማን ሐዋርያ ጋር ሄደ? ጌታችን ወደ ቀራንዮ ከማን ሐዋርያ ጋር ነው የሄደው? ወደ ቀራንዮ ጌታችን ከማን ሐዋርያ ጋር ነው የሄደው ማለት ነው። የዚህኛውን ጥያቄ መልስ በኮሜንት ላይ አስቀምጡልን። ካልአይ ምስለ አይ ብእሲ ተናበብከ በአውደ ህላዌ ምስለ አይ ብእሲ ተናበብከ በአውደ ህላዌ። በኑሮ ዙሪያ ከየትኛው ሰው ጋር ነው የተነጋገርከው? ከየትኛው ሰው ጋር ነው በኑሮ ዙሪያ የተነጋገርከው ማለት ነው። ሳልሳይ ምስለ አይ ቁልኤ ሆርከ ሀበ ገዳም
ምስለ አይ ቁልኤ ሆርከ ሀበ ገዳም ከየትኛው ወዳጅ ጋር ነው ወደ በረሃ የሄድከው? ወደ በረሃ ከየትኛው ወዳጅ ጋር ነው የሄድከው ማለት ነው። ራብዓይ ምስለ አይ ዘመድ መጻእከ ለበዓል ምስለ አይ ዘመድ መጻእከ ለበዓል ለበዓል የመጣኸው ከየትኛው ዘመድ ጋር ነው? ከየትኛው ዘመድ ጋር ነው ለበዓል የመጣኸው ማለት ነው። ሀምሳይ ምስለ አይ መምህር ተምህርከ ትምህርተ ምስለ አይ መምህር ተምህርከ ትምህርተ ከየትኛው መምህር ነው ትምህርትን የተማርከው? ትምህርትን ከየትኛው መምህር ነው የተማርከው? ከማን መምህር ነው ትምህርትን የተማርከው? ትምህርትን ከማን መምህር ነው የተማርከው ማለት ነው። ሳድሳይ ምስለ አይ ሰራዊት ተቃተሉ ሰራዊተ ንጉስ ምስለ አይ ሰራዊት ተቃተሉ ሰራዊተ ንጉስ የንጉስ ሰራዊት ከየትኛው ሰራዊት ጋር ነው የተዋጉት? ከየትኛው ሰራዊት ነው የንጉስ ሰራዊት የተዋጉት ማለት ነው። እንዲህ ይላል። በሰላም ጥኑ አሃዌ ወአሃትየ ጥቀ ጥቀ ሲባክሙ ኢትርሱ ፈለው ላይክ ሰብስክራይብ ኮመንት